ራችሁት የኔን ፎቶ እየፖስተታችሁ መኪናውን ለጌጤ እያላችሁ እንትን ስትሉ ኦሬዲ ነገሮች ተቀያየሩ፣ አቅጣጫቸውን ቀየሩ። የሚያውቁኝ ልጆች ጠቅላላ 100% በሚባል ደረጃ እርግጠኛ ሆኑ መኪናውን እንደማገኘው፣ እኔ እንደማገኘው ያን መኪና እርግጠኛ ሆኑ። የትኛውን? ያ እንትን መርሴዲስ ነው ሶሪ ሼፍሮሌቱን እንደማገኝ። ሼፍሮሌት ናት አይደል እንዴ? ከዛ እንደዚህ ብለው 100% እርግጠኛ ሆነው ገና መኪናው እጄ ሳይገባ ነበር እንኳን ደስ አለሽ ማለት የጀመሩ አንዳንድ ሰዎች። ለምን? ማዕበል ነበረ፣ የእናንተ ድምፅ ማዕበል ነበር የሆነው፣ የህዝብ ማዕበል ነው። አዎ ነገር ግን ሀቅ እናውራ ከተባለ ሁሉም አስመሳይ ነው። ሁሉም አስመሳይ ነው። ካሜራ የነበረበትና ካሜራ ያልነበረበትን ቦታ ነው እኔ የነገርኳችሁ አሁን። ኦኬ እኔ እኮ በማግስቱ ሙኒት ሹፌር ልካ ከቤቴ ወስዳኛለች አልኳችሁ። አብሬያት በተቀመጥኩበት ሰዓት ግን ካሜራ አልተደረገም፣ አልተቀረጽንም። የተቀረጸ ነገር የለም። በመሀላችን ተወርቶ እኔና አንዲት ልጅ ሰልፊ እንነሳ ብላ ልጅቷ ጠይቃ ሰልፊ ተነስተናል ከሷ ጋር። እኔ ራሴ ያልተነሳውም ሰልፊ ከሙኒት ጋር። ኤኒዌይ ሄድን። የዛን ቀን የሆነ ብር እጄ ላይ አልነበረም። የተወሰኑ 3 ጓደኞቼ አዲስዬ የቅዱስ እናት የምታውቋት ካላችሁ ሮዳስ፣ ፌኔት እና አንዲት ሌላ ራሄል የሚባሉ ለ4 ሆነው 500 ድራም አዋተው 2000 ድራም እጄ ላይ ነበረና ያቺ እዚህ ወር ስላልሰራው የቤት ክራይ የምከፍለው 1500 ነው። 500 እጄ ይቀራል። ይሄን ብር በቻልኩት መጠን መያዝ አለብኝና ከስራ ስመጣ ቤት እስክደርስ ነው የምጠብቀው። ግን በጣም እርቦኝ ነበር እውነቱን ስነግራችሁ። ከዛ ማቴዎስ ደወለ። ማቴዎስ ማለት ዋን ላቭ ኢትዮጵያ ቡም የሚለው ልጅ የምታውቁት ናችሁና ደውሎ ምሳ ልጋብዝሽ ሲል ይሄ የሚታለፍ ነገር አይደለም። ሄጄ ለምሳው ቁጭ ስል ላይቭ ገብቶ አጠገቤ ተቀመጠ። እኔና እሱ መሃል ያወራነው የተነጋገርነው ነገር አልነበረም። እኔ ማቴዎስ ማለት ነው የምትቀየመኝም ከሆነ ተቀየመኝ። በህይወቱ ዋን ላቭ ኢትዮጵያ የሚባለው ልጅ እኔ ታምሜ እንኳ እግዚአብሔር ይግደልሽ ያላለኝ ልጅ ነው። የሰፈሬ ልጅ ነው፣ ታናሼ ነው፣ አብሮ አደጌ ነው። ለሰው ደንታ ለኔ ደንታ ከማይኖራቸው ሰዎች መካከል ነው። ምናልባት በዛን ሰዓት ልክ ሌላው ሰው እንደሚያደርገው ቪው ፈልጎ ነው ከፍቶ የተቀመጠው ብዬ ማለት የምችል፣ ሌላ ነገር ሊኖሩ አይችልም። ይሄ መጀመሪያው ስላልሆነ እኔ የራሴን አደርጋለሁ እናንተም ለሷ አድርጉ ብሎ እንዲህ ቪዲዮ ፎቶዬን እንዲህ ለጥፎ ሰርቷል አይደለ? እኔ ከሱ 5 ሳንቲም የጠጠር ከረሜላ መግዣ አላቅም በዘመኔ። ግን እግዚአብሔር ይስጠው ሽሮ ጋበዘኝ የዛን ቀንና ላይቭን ከፍቶ ፊት ለፊት ህዝብ ፊት አቆመኝ። በዛን ሰዓት ሙኒትም ቅራላት በረብኝም አልገባኝም፣ ነገሩ ግልጽ ባይሆንልኝም አልተለመነብኝም በኔ ስም። ኦኬ እሱ ያለው ያወራ የነበረው ስለ ኤቢ ማርሻል ነው። የኤቢ ማርሻል ጓደኛዬ እኮ ነው ምናምን አለኝ። ጓደኛዬ ነው፣ የቅርብ ጓደኛዬ ነው። ደውዬ አወራልሻለሁ፣ መኪናውን እንዲሰጥሽ አደርጋለሁ ምናምን አለ። ግን መኪናውን ተቀብዬ ስመጣ መኪናው የስንት ዓመተ ምህረት ነው እስቲ ይውና ንገሪኝ ሲለኝ እኔ ይሄ ነገር አላሰብኩበትም። የስጦታ ፈረስ ጥርሱ አይታይም ይባላል። ድሮ አባቶቻችን ፈረስ ሲሰጣጡ ጥርሱን ነበር የሚያዩትና ትልቅ ነው አርጅቷል የሚለውን ለማወቅ ማለት ነው። እኔም ስጦታ ስለሆነ ተቀብዬ በደስታ እየመጣው እያለ ተወሰኑ ችግሮች ቢኖሩባትም ለኔ ተመችታኝ ነበረ። ዓመተ ምህረቱን አይቼ 2011 ኒሳን አልቲማ ስለው ከት ብሎ ይሳቀብኝ እሱ ብቻ ነው። በነገራችን ላይ እሱ ነው ይሳቀብኝ። በቤቴም ስገባ ተቀብለው እንዴ ያው ሰው አቃቂር ያወጣላቸዋል። ያቺን አሮጌ መኪና ግን ማንም ሰው አልሰጠኝም። በቃ አጠቃላይ የሰጠኝ ኤቢ ማርሻል። ግን ያው ተመልሳ መሄዷ ደግሞ ወሽመጤን ቆርጦታል፣ በግልጽ ስነግራችሁ ማለት ነው። አሁን ብዙ ሳልዘባርቅ ህግ የምታውቁ ሰዎች እንድትረዱኝ የምፈልገው ነገር ምንድነው፣ ዛሬ ጠዋት መኪናዋን የሚነዳት ሰው ነበረ። ሳሌቅ ሬጂስተር ባልተደረገበት መኪና ላይ በሳሌቅ መንገድ ተጉዟል። ስለዚህ
ሳሌቅ ሜሴጅ ሲገባልኝ ፔናልቲ አቮይድ ፔናልቲ ምናምን ብሎ ሲገባልኝ ያንን ፎርዋርድ አደረኩኝ። እሺ ፎርዋርድ አደረኩኝና እባካችሁን ችግር ውስጥ ከመግባቴ በፊት አድኑኝ፣ እባካችሁን ይሄን ነገር የሆነ ነገር አድርጉልኝ ብዬ መልእክት ላኩኝ። መልእክቴ አልሰማውም፣ ቮይሱን አልከፈተውም። ስደውል ጆሮዬ ላይ ይዘጋል ስልኩ እና እኔ አሁን ያለሁትኝ እዚህ አንገቴ ድረስ በተዋጠ ማጥ ውስጥ ነው። ከዚህ የባሰ ፔናልቲ ቢኖር በእንትኔ ላይ እኔ ማለት ብከስ እንኳን አቅሜ የሌለኝ እኔ ትላንትናና ከትናንት ወዲያ ይሄን አታርጊ ይሄን ያርጊ የሚል ከጎኔ ሰው የሌለኝ ሴት አሁን ደግሞ ከነሱ ጋር ልካሰስ አልችልም። ስለዚህ መኪናው ኦሬዲ ወስደውታል፣ ግን ከስሜ መውረድ አለበት። ከስሜ ላይ ሳይወርድ እንዳይነዳ በቃ የምታግዙኝ ከሆነ አግዙኝ። እኔን መስደብ የምትፈልጉ ከሆነ መስደብ መብታችሁ ነው። ሙኒት ይታለች። ሙኒት እኮ የለችም ጋይስ። ሙኒት እያላችሁ ትጽፉልኛላችሁ፣ ግን ሙኒት የለችም እዚህ። ሙኒት ይታለሽ በማርያም የለችም እኮ ሙኒት ገስት ላይ የለችም ሙኒት። ኦኬ እሺ ሰማው በቃ ለሱ ነው አሁን እንትን የምትሉኝ። እገባለሁ ማታ እገባለሁ ለሁሉም ነገር። ይሄ ነገር እውነታው ይውጣ ብዬ ነው ከኔ በኩል ተረጋግጦ ከተነገረ በኋላ ከዛ በኋላ ወደ እሷ ጋር እገባለሁ። ግን ያለውን እውነተኛ ነገር እንድታዩት ስለምፈልግ ነው። እኔ ማርሻል ላይ የዚህን ያህል ወጥቼ ሪምልበት ምክንያት የለኝም። ምክንያቱም እነኚህ ያደረጋቸውን ነገሮች ሳያደርጉ ነው ሰዎች ብሌም እያደረጉት ያሉት። በተለይ እኔ በጣም የማዝነው በተመስገን ነው። ትላንት ስናወራ የተወሰነ ኤቢ ማርሻልን አላገኘሁትም። ዋናው ኤቢ ማርሻል በሁሉም ነገር በሚሆኑ ነገሮች ውስጥ የለም። የሚልከው ተላላኪዎች አጋዦቹን ወይም ቀኝ እጆቹን ነው። እሱ ነው የሚያደርጋቸው ነገሮቹን እና ዛሬ ልክ ያለው ኦሬዲ ዛሬ ልክ ያለው መልእክቱንም አላየልኝም፣ ደውሌንም ይዘጋብኝ ነበረ። እኔ አሁን የምትረዱኝ ሰዎች ካላችሁ ከሁሉ በፊት በመንጃ ፍቃዴ ላይ ምንም አይነት ፋይን የለብኝም። ለረጅም ዓመት ነው የሰራው ታውቃላችሁ። እዚህ ሀገር ላይ እኔ የምኖረው አንገቴን ደፍቼ ነው። ዛሬ ምናልባት ያው የእናንተ የተጽዕኖ ድምጽ ስለነበረ ከነ ኤቢ ማርሻል ጋር ተገናኝቻለሁ እንጂ በህይወቴ ምንም ቦታ ላይ የምታውቁኝ አይደለም። በዚህ ደረጃ ጋይስ እባካችሁን በእግዚአብሔር ይሁንባችሁ 1,100,000 ተመልካች ያየውን የእርዳታ ቪዲዮ አይቶ ያልደወለልኝ ሰው የኤቢ ማርሻል ጉዳይ ሲሆን ለምን ደወሉልኝ ነው የኔ ጥያቄ። ለምን? እሺ ወደ ዮኒ ማኛ ስመለስ አልጨረስኩትም። ዮኒ ማኛን ጉዳይ እኔ ለሱ ቢያው አድርሱልኝ ብያቸዋለሁ። ወደሱ አድርሱልኝ ከሰው ቀድሞ እንዲያወራኝ ስለምፈልግ ማለት ነው። እኔም መርዳት ከፈለገ እኔ በገንዘብ አይደለም እሱ እኔም በቻለው ነገር ማገዝ ይችላል። እንግዲህ አላቅም ሃይማኖት ስለቀየረ እርዳታ ካቆመ አላቅም፣ ግን እስከማቀው ድረስ በጣም ሰዎችን እንደሚረዳ አውቃለሁ። እና እኔ የምፈልገው ለዮኒ ማኛ ነገሮቼ እንድታደርሱልኝ እፈልጋለሁ። አስመሳይ ምናምን የሚባል ነገር የምትሉ ልጆች እሺ